አንዳንድ ጉዳይ አለ የሁኔታዎች ሙድ ቅይር አድርጎ ሰላማዊ መንፈስ እንድንላበስ የሚያደርግ ኃያል ነገር እኔ ከራሴ ጋር መሆን ስሻ ተረጋግቼ በጥሞና አንድን መጽሐፍ እያነበብኩ መብሰልሰል ስፈልግ ሻማና ጣፋጭ ነገሮች ቀዳሚ ምርጫዎቼ ናቸው ሻማና እኔ ልዩ ቁርኝት ነው ያለን ለምወዳቸው ሰዎች የምወደውን ነገር መስጠት እፈልጋለሁ ሻማ ከሰጠው ደግሞ ያ ሰው በኔ ልብ ውስጥ የከበረ ስፍራ አለው ማለት ነው ይህ የኔ ምርጫ የሆነው ጉዳይ ሰዎች ተራቀውበት ተጠበውበት ሳይ ደግሞ አቤት ደስታዬ ለማንኛውም ዛሬ የምወደውን ጣፋጭ የእኔ ምርጫ የሆነው ነገር ማይን ልጋብዛት ነው ይሄ ፊለፍታችን የምትመለከቱትን ጉዳይ በሙሉ ያዘጋጀችው ዝኖ ነች መጋበዝ ደግሞ ይፈልገችው ማህሌትን ነው በር ላይ ግን በጣም ብዙ ሰው ያያየው ነው እኔ እንጃ ለዚህ ሁሉ ሰው የሚበቃል መሰለኝ እስኪ ወደ ውስጥ ይግቡና እንደምንም ትንሽም ቢሆን ይቀምሳሉ እንኳን ደህና መጣችሁ በውክልና እንዲህ የሚጣፍጥ ነገር አዘጋጅታ ነበር በእውነቱ ላንቺ ነበር የተዘጋጀው በር ላይ ግን ብዙ ሰው ያያየው ነበር ሰላምም ሾልካ ገብታለች ከየት ነው በልዩነት በልዩ ትዕዛዝ የተዘጋጀ ነው እስኪ ቀመሱት ከኦሪዮ በቂጣ በምን እንዴት ያለሽ ይያልፈረክ ይቸግራል ኦሪዮ ልክ እንደኔ የምትወጂ ከሆነ ከዚህ ነው የምትጀምሪው እሺ አይሻለ ያቦለዱ ላይ ነው ያቆ የትኛው እኔም ይሄንን ልክ ነው ሌላ ልክ አይ እሱ ይሻላል ያ ቸኮሌት ይሻላል ንገሩን ማይበላ ነገር አይ መብላት አልፈለኩም ወይኔ አቆማለች እኮ መብላት አይ እግዚአብሔር ይመስገን ምንድነው አረግ ሻማ ነው እውነት ነው ይሄን አሁን ታምኛለሽ ሻማ ነው ቢልሽ ይሄ ነው ኮሌጅ አሳደገ እኔ በርግጥ ከዚህኛው በጀምር ነበር ሐሳቤ እስኪ አንቺ በጣም ነው ሻማ የምትወጂው ለዛ ነበር እንዲያዘጋጀችልሽ ሻማ አትደነቂም ወይ ነው እደነቅስ ደሞ ደስ ሲል ይሄንን ግን እኔ ራሱ ተነግሮኝ ለመብላት ነው የጓጓ ያለሁት በልቻለሁ ኢትዮጵያ ማሂ ማለት ነው ሻማ እኔ ከማቃቸው ሰዎች ሻማ በጣም ከሚወዱት ምስክር ደግሞ የሚሆነው ቢሮዋ ነው ይሁሉ ሻማ ነው እንደምታዩት እና በጣም ሰርፕራይዝ እናደርግሻለን ብለን ነበር ደግሞ የምርም ከዚህ አስፈላችሁኝ ግን የምር ማለት ነው አሁን ሻማ እንደሚወድ ሰው እንደዚህ ሆኖ ስታዩ ምንድነው የተሰማሽ እንዴ አንደኛ ምን አይነት ጥበብ ነው ምን አይነት የመፍጠር ሐሳብ ነው አንደኛው በጣም ይገርማል አይ ይገርማል በጣም አይቼ ማላቀም ያው እኔ መደበኛ ሻማዎች ነው የምወደው እነዚህ አይደለሽ እንትን ሽታ ምናምን ያለች ይሄ ደግሞ በጣም ይደንቃል በጣም ጭራሽ ይሄንንም ልካስ በይኝ እንዴ የራሱ ለትንሽ ይቀራል
እኔማ ከሁሉም ነበር ተቀምሳችሁ ወይና ዲች ልጅ ቢሮዋ ከማብራት ደግሞ ጭራሽ ትቀምስ ነው አልኩኝ እኮ አብርተሽ ካላየሽ ምታምኝ አልመሰለኝ ጉሽታል አሁንም ማለት ይሄኛው ማሂ ያመጡ ምርጥ ፍራንክ እስካሁን አለ አይቃጠሉም እነዚህ ብስኩት የሚመስሉት ነገሮች እነሱም ይቀልጣሉ በቃ የሻማው አንድ አካል ናቸው ተጫወታችሁ አረ እጅ ይባረክ እውነት እጅ ይባረክ ማሂያንቺን ጉዳይ እንቀጥላለን ግን ቆይታ ማደርገው ደግሞ እነዚህን ሻማዎች ከሰራች እንስት ጋር ነው መሆነው ፕራንኩን ግን በጣም ባልተጠበቀ ሁኔታ ስለሆነ ከቆየን ይመስለኛል ሁሉንም ልትሞክሪ ይመስለኛል ደግሞ እኔና እንግዳዬ ቆይታ እናደርጋለን ፋና ቀለማትን ነው እየተመለከታችሁ ያላችሁት እንደዚህ በጣም የሚያማምሩ በጣም የሚያስጎመጁ ከዛ ደግሞ ሰውን የሚያሳስቱ ስራ ለሰራችሁ ልጅ ቸርስ ብለን ነው የምንጀምረው እኔም በጣም ደጋግሜ እየነገርሽኝ ሁላ ልሳሳት ምንም ያህል አልቀረኝም ነበር በእርግጠኝነት ብዙ ሰው እንደዛ ብሎሻል ከዛ ደግሞ ቀደም ሲል አይታችኋል ማህሌት እንዲህ ነበረ ያው ይሄ የተረፈው ነው ይሄ ለመታሰቢያነት ማስቀመጥ አለብን በጣም የሚያስደነግጥ ፕራንክ አይታችኋል ተመልክታችኋል ይሄንን ሁሉ ስራ ከሰራችሁ ጋር ነው ቆይታ የምናደርገው ይሄኛውን ጊዜ በፋና ቀለማት አብረሽን ስለምትቆይና እንደ አይነት ስራዎች ልታሳይን ስለመጣሽ በጣም እናመሰግናለን ስራሽን ነው ቀድመን ያየነውና እንተዋወቅሽ እሺ ናርዶስ አበራ እባላለሁ አርክቴክትና ስሞል ቢዝነስ ኦነር ነኝ በጣም የገረመኝ ነገር ልንገርሽ ሁሉም ሰው ሲያየው እንደሚገረመው ሁሉ ምንድነው ምናምን ያስብላል በእርግጠኝነት ይደሰታልም ይደነቃልም ግን እቺ ልጅ ምግብ ላይ በጣም ትኩረት አደረገች የምግብ የተለየ ፍቅር አላት ወይ ብያለሁ አይስክሬም ያያው ነው ብስኩቶች ያያየው ነው ኦሪዮን እኔም ማሂ ቀደመችኝ እንጂ ለመግመጥ ተሽቀዳድሜ ነበር እንደዛ አይነት ፓሽን አለሽ ምግብ መስራት ወዳለሁ ግን ከምግቡ በላይ ሞርሻማውን ነው ሪያሊስቲክ ማረጋ ምግብን በዚህ ሌቭል ራሱ አልሰራው አይደለ ሻማውን ሞር ሰራዋለሁ ምን ደንቀኛል መሰለሽ የሰው ልጅ አንዳንድ ሰው ውዴታ በጣም የሚገርም ነው ብዙ የሚገራርሙ የእጅ ፈጠራዎች አይምሮ ፈጠራዎችን እየተመለከትን ነውና ምን ስትሆን ነው እንዲህ ያሰበችው ሚለውን ነገር ገርሞኛል ደሞ ሰውም ይጠይቅሻል ብዬ አስባለሁ መጀመሪያ ላይ ስጀምረው ሻማዎቹን ነው የምሰራው ግን ያው ራሳችንን አፕግሬድ ለማድረግ ብዙ ቪዲዮዎችን እናያለን እኔ ብዙ የነጭ ቪዲዮዎችን አያለውኝ ሪያሊስቲክ ሻማዎችን አያለውኝ እና ያው በመሃል ነው ወደ እነዚህኛዎቹ ፎከስ ማድረግ የጀመርኩትኝ ከዚህ በፊትም ብዙ አይነት ሻማዎች ሰራለሁ አሁንም እንደዛው ግን ሞር ደግሞ የሰው ፊድባክ እነዚህኛዎቹ ላይ ሲሆን ደስ ይላል የሚሰጠው ስሜትና ሞር ራሴን እዚህኛው ላይ በደንብ አፕዴት ለማድረግ እየሞከርኩኝ እዚህኛው ላይ ቆየሁት ለዛ ነው ሽታቸው እስከ ዛሬ ድረስ ከመናቃቸው ሻማዎችም በብዙ ነገር ይለያሉ ለዛ ነው ከለራቸው በቃ በጣም ብዙ ሰው ያጓጓል የሚበላ አድርጎ ነው የሚያስባቸው እንደ ማህሌትም ደግሞ ካልበላ ሁሉ ታገለ ይኖራል በእርግጠኝነት አይደል እንደዛ አላጋጠመሽም ደጋግሞ በተለይ ጻናቶች ሳይው አፈፍ የሚያደርጉት ይመስለኛል አዎ በጣም እንደውም ባዛሮች ላይ የምቸገርበት ነገር ነው ያው እኔ እንደዚህ ሪያሊስቲክ ሻማዎችን ሰው ባዛሮች ላይ ከመግዛትም አልፎ እያየ ደግሞ ኢንጆይ እንዲያደርግ ስለምፈልግ እንደዚህ ይዤ ገባለውና ልጆች በጣም ነው የሚያስቸግሩት ካልበላ ነው አያምማው እና ባዛሮች ላይ በጣም ብዙ ጊዜ ገጥሞኛል በተለይ ህፃናት ሪያሊስቲክ ስለሆነ ያው ካልበላ ነው ይላሉ እውነት ነው ግን ለዚህኛው ሁሉ ስራ ለዚህ ሁሉ መንገድ ያገዘሽን ደግሞ ትምርት ብናቀውም ጥሩ ነው አርክቴክት ነኝ ይያልሽኝ ነበር ለፈጠራውና ወደዚህኛው መንገድ እንድትመጪ መንገድ መደላድል ሆኗል ማለት ይቻላል በሚገባ በደንብ ያው እኔ እዚህ ስራ ላይ በጣም ረድቶኛል ብዬ አስባለሁኝ አርኪቴክቸር ዲፓርትመንት ውስጥ ማለፌ ግን ከዛም ባለፈ ያው ከልጅነት ጀምሮ ለአርት ነገር ትልቅ ፍቅር ነው ያለኝ አሁንም ላይ ስዕሎች ሰራለሁ እና የተለያዩ ስራዎችን ሰራለሁኝ ሶ አርኪቴክቸሩ ከብዙ ነገር አንፃር ይረዳል ስቲል አርት ስላለው ውስጡ ከለር ኮምቢኔሽን እና የተለያዩ ክሬቲቪቲዎችን ለመስራት ይጣቀማልና የአርኪቴክቸር ባክግራውንዴ በጣም ለዚህ ስራዬ ትልቅ አስተዋጽኦ አለው ያስባለሁ አሁን ላይ ሻማ ግን በግል ተወጃለሽ ወይ ያን ያህል አልነበርኩም በፊት ስራውን እስከጀምሪ ድረስ
ኖ እስከ ተወሰነ ጊዜ ግን ምንድነው ብዙ ያስተዋልኩት ነገር አብዛኞቻችን ሴቶች ያን ያክል እንኳን ትልቅ ፍቅር ባይኖረንም እንወዳለን እኔ ከድሮም እንደዚህ ለይቼ ባላየውም ግን በጣም እወዳለሁ የሚያምር ነገር ስለምወድ የጊፍት እቃዎች ሻማ በጣም እወዳለሁ ከበፊትም ግን አሁን ነው ሙር ደግሞ ወደዛ እየቀረብኩ የመጣሁት ከሻማዎቹ አስቀድመሽ ሌሎች ቅርጻ ቅርጾችም ስትሰሪ እንደነበር ያየሁ ነበር የተወሰኑትንም አምጥተሽ ያየናቸው ነበር እንደዛ ነበር ጅማሮሽ ይመስለኛል ከዚህኛው ጎን ለጎን ደግሞ ወይም ደግሞ ጅማሮሽን ስታደርጊ ስትሰሪያቸው የነበሩትንም እናስተዋውሳቸው ያው እኔ እንዳልኩሽ ለአርቱ ትልቅ ፍቅር ስላለኝ ወደ አርቱ ስራዎች በቢዝነስ ሌቭል የመጣሁት ኮሮና አካባቢ ላይ ጀምሮ ነው ኮሮና ላይ ምንድነው ስትሪንግ አርት ሞክር ነበር እንዳልኩሽ ያው ለስዕል ፍቅር ስላለኝ እንዲሁም ደግሞ ለእጅ ስራዎች ከዛ በኋላ አፍተር ግራጁዌሽን የመጀመሪያ ስራዬ ሻማ ነው ኦኬ መጀመሪያ የጀመርሽ እሱን ነበር ያ ሌሎቹ አርቶች እንደ ቢዝነስ አልተጀመሩም እንዳልኩሽ እንደ ቢዝነስ ጀምሬው የነበረው የስትሪንግ አርቱ ነው ከዛም በኋላ ወዲያው እንደተመረኩኝ ደግሞ ትልቅ የካንቫስ ስዕል ለሆቴል ሰርቻለሁ ከዛ ግን አፍተር ግራጁዌሽን እስቲ ስራ ብዬ ሳስብ የጀመርኩት ያው ሻማ ነው እና ምን እያሰብኩ ነበር በጣም ብዙ ስለሆነ ይዘሽ የመጣሽው ያየሁም ስለነበረ አሁን እንጀራ የምትበይበት ስራሽ ይሄ ነው ወይ በሚገባ አሁን ላይ በዋናነት ይሄን ስራ አስፍቼ ነው ያስኩትኝ የራሱ ሱቅ አለው ከዛም ሰራበት ቦታ አለ ባዛሮችን ተከታትዬ ገባለሁ ሶ አሁን ላይ እንደዋና ስራ ይዤዋለሁ ብል እችላለሁ በጣም ብዙ ሰዎች አቅም ችሎታ ይኖራቸውና እንዲ ደግሞ በደንብ ሲታይ ሰውን ዋው የሚያስብል በጣም የሚያስደንቅ ነገር ይኖራቸውና ፈራ ተባ ይላሉ ወይ ደግሞ እንደ እንጀራ መንገድ አድርገው ላይ ያስቡት ይችላሉ ከዛ ደግሞ ወጣት ተኮኖ እንደዚህ የራስን ውዴታ ለይቶ ደግሞ ወደ ገበያው መግባት ቀላል ነገር አይደለም በያስባለሁና ባንቺ አይነት ሐሳብ ላይ ያሉ ባንቺ አይነት እድሜ ላይ ያሉ ሰዎች ምን ማለት ነው የምትፈልጊው ያው እኔ ምንድነው የምለው ሁሉም ሰው ፓሽኑን ማወቅ አለበት ሁላችንም ተነስተን አንድ ነገር ፐርፌክት አድርገን መስራት አንችልም ሁሉም ሰው ጊፍትድ የሆነበት ነገር አለ ባይ ኔቸር ስለዚህ አንድ ነገር በጣም ፐርፌክትሊ የሚሰራ ከሆነ ያ ነገር ባይ ኔቸር የተሰጠው ሲሆን ከዛ በእውቀት ደግሞ ሲታገስ የተሻለ ይሆን ይሄዳል አንድ ሰው ሰራ ብሎ ያንን ነገር መከተል ሳይሆን መጀመሪያ ምንድነው የምንወደው ፐርፌክትሊ መስራት የምንችለው ምንድነው የሚለውን ነገር አይተን የምንሰራው ከሆነ ትልቅ ደረጃ ላይ ይደርሳል ይሄንን ምልሽ ለምንድነው አንድ ነገርን እንደ ስራ ስንወስደው ደስተኛ ሆነን ወይንም ረጅም ሰዓት ላንሰራው እንችላለን ግን የምንወደው ነገር ሲሆን አንዳንድ ጊዜ ስራ መሆኑን ሁላ ልንረሳው እንችላለን እኔ አሁን አንዳንድ ጊዜ እውነቱን ለመናገር ጀስት ቢዝነስ ብቻ እንደሆነ ሳይሆን ኢንጆይ ማረግበት ነገር ነው ለራሴም እየሰራሁኝ እንዲሁ ቤት ሰራው ደስ ስለሚለኝ ማለት ነው ስለዚህ እንደዚህ ለየት ያለ ፓሽን ያላቸው ሰዎች ወደ ቢዝነስ መቀየር የሚፈልጉ ሰዎች መጀመሪያ ላይ ውስጣቸውን ያዳምጡ እንደዛ ጥሩ የሚሆን ይመስለኛል ሌላ ህልም አለሽ ብደርስበት ከዚህ በኋላ ደግሞ እንደዚህ ባለ ስራ ብገለጥ ሰው ቢያቀኝ የምትይበት ሌላ ሐሳብ አለሽ በጣም ብዙ ገምታለሁ ያ በጣም ብዙ ስልሽ አሁን እዚህ ጋር እንዲ ሊስታውት ላላረግልሽ ይችላልው ግን እኔ ስፈጠር ጀምሮ እንዳልኩሽም ከልጅነቴ በጣም ለአርት ቅርብ ስለሆንኩኝ ካሁን በኋላም በአርቱ ብዙ መስራት ፈልጋለሁኝ ያው እንዳልኩሽኝ ሐሳቦች በውስጥሽ ነው የሚመጡት ከዛ በኋላ ተብላልተው ነው የሆነ ሰዓት ቢዝነስ ሆነው የሚቀመጡት ስለዚህ አሁን ላይ ብዙ ማስባቸው ሐሳቦች አሉ አሁን ላይ ወደ 3 ፕሮዳክት በዋናነት ሻማው ኢፖክሲና ሌላም የምሰራው አንድ ክራፍት አለ 3 ላይ ደርሰዋል ግን ከዚህ በኋላ በፊት በመሰራቸው የስዕል ስራዎች እንዳልኩሽም በአርኪቴክቸሩም በኢንተሪየሩም ብቻ በጣም ብዙ ፕላኖች አሉኝ ከእግዚአብሔር ጋር ይሳካሉ በያስባለሁ በርግጠኝነት ደግሞ እንገናኛለን ከፍ ባሉ ሐሳቦች ተሳክተው እንደዚህ መሬት ይዘው የሚታዩ የሚዳሰሱ ሆነው ማግኘታችን አይቀርም እኔ አሁን ኦርደር ማድረግ ፈልጌ ነበር ግን መምረጥ ነው የተቸገርኩት ሰው እንደዛ አይቸገርም ይሄም ያምረኛል ይሄም ያኛውንም ማለት እፈልጋለሁ ግን በጣም ለምርጫ ሁሉም ያዳግት ይመስለኛል ሰው እንደዛ ይቸገራል በያስባለሁ አይደል ብዙ ጊዜ አሁን ሱቃችንም ሲመጡ ባዛር ላይ ሲያገኙን ከስተመሮቻችን ይቸገራሉ እውነቱን ለመናገር እኔ እንደውም ብዙ ጊዜ ቀስ ብላችሁ ታረጋግታችሁ ይላልው ለምን ጊዜ ወስዳችሁ ያ እቃዎችን ሲያያቸው ኢንተርቴን እንደሚያደርጉ አውቃለሁ ደስ እንደሚላቸው አውቃለሁ ሶ ከስተመር ኔጋ ሲመጣ ሱቅም ባዛርም ላይ ሲመጡ ጀስት እቃ ገዝተው ብቻ እንዲሄዱ አይደለም ገባሻ ሜቢ ቺንግላስ ሊሆን ይችላል የሚገዙት ግን ሌሎቹን ሲያዩ ጀስት እንደ ኤግዚቢሽን ነው ኢንጆይ የሚያደርጉትና የወደዱትን ያወረድኩ አሸትታቸዋለሁ ይሄንንም ሶ ፋይናሊ ሳቲስፋይ ሆነው የወደዱትን ገዝተው ይሄዳሉ እንደምናየው በጣም አጓጊ ነው በጣም ደስ ይላል ሁሉም ቢኖረን ብለን ምንመኘው ነገር ነው ዋጋው ግን ምንድነው
አለሽ የምትነግሪን ነገር ውድ ነው ወይስ እንዳጓጓን ቶሎ ሸምተን ወደ ቤታችን የምንወስደው ነገር ነው? እንትን ነው ፕራይስ ሰው ሲናገር ከምን አንፃር መሆን አለበት? የሶሳይቲው በጣም መግዛት የሚችላል መግዛት የማይችል ይኖራል። ነገሮችን እንትን ፕራይስ ስትጠሪ ከዛ አንፃር ነው የሚሆነው። ግን እኔ አሁን እንደ ጀነራል ከጠየቅሽኝ ኤክስፔንሲቭ ናቸው ብዬ አላስብም። ምክንያቱም እነዚህን ከፕሮዳክት አልፎ እንደ አርት ነው እኔ ማስባቸው። አንድ ሻማ ለመስራት የፋብሪካ ስራ አይደለም። እኔ ነኝ ልክ አንድ ሰዓሊ ስዕል እንደሚሰራው ከለሩን ቀምሜ ኤቭሪ ኮምቢኔሽን እስኪመጣ ድረስ ታይም ወስጄ የምሰራው ማለት ነው። ሶ ከዛ አንፃር በጣም አፎርደብል ፕራይስ ነው ያለኝ ብዬ አስባለሁ። ለምሳሌ እዛ ጋር ቅድም ያበራሽው 2800 ብር ነው ይሄኛው። yes እሱ 2800 ብር ነው። እሱ 3500 ብር። ይሄንን ነው በቃ ወስደው ያና እንዳልኩሽኝ ከነዚህ ነገሮች አንፃር እኔ አፎርደብል ነው ብዬ አስባለሁ። ግን ፕራይስ ምን ጊዜም ቢሆን እንደ ጀነራል የሚደመደም ነገር አይደለም። ለአንድ ሰው ኤክስፔንሲቭ የሆነ ለአንድ ሰው ጥሩ ፕራይስ ሊሆን ይችላል። እኔ ግን እንደ ራሴ ከምፈጅበት ሰዓት አንፃር እና ደግሞ እቃዎችንም ከውጪ ነው ማስመጣው አንድ በአንድ በጣም ነው ኮስት የሚያደርጉት። ሶ ከዛ አንፃር እንግዲህ ጥሩ ፕራይስ ነው ብዬ አስባለሁ። ግን ለዚህ ለመገኘትሽ ደግሞ በእርግጠኝነት ብቻሽን አልነበርሽም በጉዞሽ ብዬ አስባለሁ። መመስገን ያለባቸውን ሰዎች እንደ አይነት አጋጣሚ ስናገኝ ስማቸውን ብንጠራ ጥሩ ነው። አዎ በጣም በመጀመሪያ እኔ እግዚአብሔርን አመሰግናለሁ። እዚህ ጥረቴ ላይ ከጎኔ የተሳተፉ ሰዎች ሊኖሩ ይችላሉ። እኔም የጣርኩት ጥረት ሊሆን ይችላል። ግን ይሄ ሁሉ ተቀናጅቶ ስራ እንዲሆን ቢዝነስ እንዲሆን እስካሁን ድረስ በዚህ መልኩ እንድቀጥል የረዳኝ እግዚአብሔር ነው። በመጀመሪያ እግዚአብሔር ይመስገን። በመቀጠል ቤተሰቦቼ በጣም የምወዳቸው በጣም ሰፖርቲቭ የሆኑ ያለኝን ፓሽን የሚያበረታቱ ጥሩ ቤተሰቦች ናቸው ያሉኝ። እናቴን፣ አባቴን፣ ወንድም እህቶቼን ሙሉ ቤተሰቦቼን በጣም ላመሰግን እፈልጋለሁ። ሌላም እንግዲህ እንዳላበዛብሽ ብዙ ሰፖርት ያደረጉኝ እዚህ ስራ ላይ ያሉ አጠቃላይ ሁሉንም ሰው ማመስገን እፈልጋለሁ። እኛም የኛውን ጊዜ አብረሽን ስላሳለሽ በጣም እናመሰግናለን። እንደጀመርነው ቺርስ ብለን እንጨርሳለን። እኔም ማክብራችሁ ስለጠራችኝ ቴንክ ዩ። የፋና ቀለማት የመታየታችን ይሄንን ይመስል ነበር። ፋና ቀለማት ይቀጥላል። በሌሎች ጉዳዮች መልሰን እናገኛችኋለን።